ድንጋይ እየወረወሩ ህፃናት ልጆች እውነቴን ነው እንጂ ምራቅ እየተፉ እኔ እንዲህ አይነት ጥላቻ ይቻላል። ዋሽታለች። ኦርቶዶክስ ወንድምና እህቶቼ ከጎኔ ሆነው እንኳን ደስ አለ ብለው ስጠመቅ አብረው ነበሩ። እንኳን ሊተፋብኝ ውሸት አይጠቅምም። ያዞንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት ነው። እንገልሻለን፣ እናጠፋሻለን፣ አንለቀሽ ምናምን የሚል አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እንጂ ኦርቶዶክስ ቤት አይደለም። እኔ ስራችሁን እግዚአብሔር በገለጠልኝ አፍርስሽዋለሁ። ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድከው በባህር ውስጥ ያለ ድንጋይ ከባህሩ ውሃ ስላልጠጣ ውሃ የለም ያስብላል ወይ? በጠራራ ፀሐይ አይንሽን ጨፍነሽ ፀሐይ አልታየሽምና ፀሐይ አልወጣችም እኮ አይባልም። እናቱ ያወቅንሽ ራሱ ስለሱ ስለዘመርሽ ነው። ኦርቶዶክሶች አንድ ቤት ከተከፈተ ትምህርት ከተከፈተ ሁሉም ዘግተው እዛ ነው የሚሰበሰቡት፣ ይማራሉ። ሁሉም ዘግተው ቤታቸውን። እኛስ እንደንትን እዛም ይከፈታል፣ እዛም ይከፈታል፣ እዛም 10 ሰው፣ እዛም 15 ሰው፣ እዛም 20 ሰው። ምንድነን ግን? አሜን በሉ ልመርቃችሁ። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ አሜን በሉ ልመርቃችሁ። የጾሙ መጀመሪያ ዘወርደ ተብሎ እንደተጀመረ ማጠቃለያውን በዓለ ሆሳዕናን በድል አድራጊነት እንድንቀበል ከዚያም አልፎ የትንሣኤውን ብርሃን ለማየት ፈጣሪ ያብቃን ያብቃችሁ። አምላካችን እግዚአብሔር ይህንን የተቀደሰ የጾም ወቅት የበረከት የፈውስና እንዲሁም ደግሞ የኃጢአት ማስተሳሰሪያ ያድርግልን። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት አብይ ጾም የሆድን መታቀብ ብቻ ሳይሆን የነፍስን መታደስ የሚጎናጸፍበት የታላቅ ምስጢር ወቅት ነው። ይህ ጾም የሰው ልጅ በኃጢአት ጨለማ ውስጥ ወድቆ ከፈጣሪው ተለይቶ በነበረበት ወቅት አምላክ ፍጥረቱን ፍለጋ ያደረገውን የፍቅር ጉዞ የምናስብበት የታሪክ መዝገብ ነው። ፈጣሪ ጾሙን የሰላም የፍቅርና እንዲሁም ደግሞ የአንድነት ያድርግልን። እንኳን ለታላቁ የአብይ ጾም በሰላም አደረሳችሁ አደረሰን። ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድከው ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ? እንግዲህ ቤተክርስቲያን የእውነት አምድ ነች፣ መሰረት ነች፣ እንዲሁም ደግሞ የህይወት ባህር ነች። ጌታዋ ደግሞ የህይወት ምንጭ ነው እና በባህር ውስጥ ያለ ድንጋይ ከባህሩ ውሃ ስላልጠጣ ውሃ የለም ያስብላል ወይ ነው። ልክ በዚህ በሮሜ ምዕራፍ 3 ቁጥር 3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን ይለናል ቅዱስ ጳውሎስ ማለት ነው። አንዳንድ ድንጋዮች ደግሞ ጌታ እንደነገረን በቢታንያ ያሉ ድንጋዮች እንደሚጮሁ እንደሚያመሰግኑ ሲነግረን ምን ይለናል? ማለት ከእንደነዚህ አይነት ሰዎች ይሻላሉ አንዳንድ ድንጋዮች። በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 40 ላይ እላችኋለሁ እነዚህም ዝም ቢሉ ድንጋዮች ይጮሃሉ። ተመልከቱ፣ የቢታንያ ድንጋዮች እንኳን ስለ ክርስቶስ ይጮሃሉ። ደግሞ ኢየሱስ ስላልኩ ተገፋው ትላለች። ቤተ ክርስቲያን ስራዋ፣ ስብከቷ፣ ምግባሯ፣ ምልክቷ ሁሉ የክርስቶስ እኮ ነው። ለ365 ቀን ዓመቱን ሙሉ ሳታቋርጥ ሰዓታት፣ ማህሌት፣ ቅዳሴ እያለች ክቡር ስጋውን ክቡር ደሙን የምታቀርበው የማ ቤተ ክርስቲያን ነች? እስኪ እንደው በጠራራ ፀሐይ አይንሽን ጨፍነሽ ፀሐይ አልታየሽምና ፀሐይ አልወጣችም እኮ አይባልም። እናቱ አይንሽን ስላልገለጥሽ ነው መልሱ። ክርስቶስ ስለዘመርኩኝ ጴንጤ ልትሆኝ ነው እንዴ? አንቺ ሰው ጴንጤ ሆንሽ እንዴ ተባልኩኝ ምናምን። አራይ መጥወን በጌታ ስም ከዛሬ 500 ዓመት ዘመን በፊት ማለት ነው ስለ ክርስቶስ ሲዘመር እነዛ ሰዎች ምን ሆኑ ነበር የሚባሉት? ያላዋቂ ሳሚ ንፍጥ ይለቀልቃል ምናምን የሚባል አባባል አለና በእውነቱ ከሆነ እኛ እንኳን አንቺን አናቅሽም ነበር። ያወቅንሽ በዝማሬሽ ነው። የኔ ናርዶስ የኔ ቤዛ ብለሽ ዘመርሽ። እኛ ደግሞ የኛን ቤዛ የተዘመረለትን መዝሙር ካሴቱን ገዛን፣ ፈመስሽ፣ በያውደ ምሕረቱ መዘመር ጀመርሽ። ከዚህ የተለየ ነገር አለ እህታችን? አናቅሽም ነበርኩ። ስለዚህ ያወቅንሽ ራሱ ስለሱ ስለዘመርሽ ነው። የሚያስገፋና የማይፈለግ ነገር ቢሆን ለምንድን ነው ዝማሬዎችሽ በዛ ያክል የተሸጡት? ለምንስ ነው ሰው ላይ ሰማሽ? ለምንስ ነው የታወቅሽው እንልሻለን ማለት ነው። ስለዚህ ዝማሬው የተወደደ ስለሆነ ነው። አንቺም የተወደድሽው የታወቅሽው ነው። እንደ እውነት እንነጋገር ከተባለ አንድ ጊዜው የጌታን ቤተክርስቲያን ጥላት ወጣለች። ሰው በሰው የተጀመረ ቦታ ላይ ያለሽው እና የትኛው ተቋም ላይ ያለሽው? ክርስቶስ ኢየሱስ ለዓለም ሁሉ ሞቷል የሚለው ወይስ አይ ለተመረጡት ብሎ የእግዚአብሔርን ምሕረትና ቸርነትን የማያሳየው ጌታ ጋር ያለሽው? ወይስ ጥምቀት ለድህነት ብለው የሚሉት አይ አይደለም
ሰው ከዳነ በኋላ ይጠመቃል እናም ደግሞ የሚያደርገው ደግሞ ትእዛዙን ለመፈጸም ነው ብሎ የሚናገሩት ጋር ነው ያለሽው? ወይስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ሕይወትን ይሰጣል አማናዊ ነው ብለው የሚያስተምሩት ጋር ነው ያለሽው? አይ አይደለም፣ ይህ እንደ ማንኛውም የተሰጠ ትእዛዝ ነው፣ በቃ ትእዛዙን እንደማክበር ይደረጋል እንጂ ሕይወት የሚሰጥ አይደለም ብለው የሚሉት ጋር ነው ያለሽው? የትኛው ጋር ነው ያለሽው እህታችን? እና ራስሽን ብትመለከቺ መልካም ነው። ቤተክርስቲያን ስሟን ካላነሳሽ እንጀራ ልቤ እንደማቺ እናውቀዋለን። እዛም አካባቢ ያሉት ሰዎች ደግሞ ለእናንተ የሚያጨበጭቡላችሁ፣ በተለይ ከዚህ ወተናል ብላችሁ ለምትሉት የሚያጨበጭቡላችሁ ወይም ደግሞ ጎበዝ ጎበዝ የምትባሉት እንደው የሆነ የምትናገሩት ጥሩ ትምህርት ኖሮ ሳይሆን የሚጠሏትን ቤተክርስቲያንን ስለምታሙላቸው ነው። ሰው እግዚአብሔር አምላክ ልቡን ይስጣችሁ። እቺ ቤተክርስቲያን ግን ትላንት እርሱ የጀመራት ነች፣ ዛሬኛ ጋር የደረሰች ነች። እስከ ዓለም ፍጻሜም ደግሞ የማይለያት ሁሌም የሚጠብቃት አንዲት የሆነች ቤተክርስቲያን አለችን እና ይህችን ቤተክርስቲያን ደግሞ የክርስቶስ ስለሆነች ሁልጊዜም በእሱ ትጠበቃለች። ምንድን ነው ያደረግኩት? ምን አደረግኩ? ኢየሱስን ከመውደድ ውጭ፣ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ እቺን እንደው ደፍቶ እንትን የሚል ጠፋ። ዝም አልን ማለት መናገር አንችልም ማለት አይደለም። ባይዘው ወይ ሰምተን ጸጥ እንላለን ማለት አይደለም። ኢትዮጵያ ኦርቶዶክስ ተዋህዶ ውስጥ እያለሽ የምታረጊውን ነገር ፕሮጀክትሽን አንቺ ታውቂያለሽ በደንብ። ደግሞ ፕሮጀክትሽ ምን አይነት እንደሆነ አሁን ያለበት ሁኔታ፣ አሁን ያለሽበት ኮንዲሽን በደንብ ይናገራል። ፍጹም በቃ እንዲህ ሰተት ብሎ ገብቶ ማድረግ የሚገባሽን ነገር እያደረግሽ ትገኛለሽ። ሌላው አብዛኛው የኢትዮጵያ ኦርቶዶክስ ተዋህዶ ውስጥ የነበሩ ልጆች የመለኩሴ ልጅ የካህን ልጅ ራሱ ወጥቶ ፕሮቴስታንት ሆኗል። ግን ከቤቱ አልተባረረም፣ ወይንም ደግሞ የተወሰነ ገጭ ይገጥመዋል። ከዛ ልጅ ነውና አሁንም እዛ ውስጥ ያሉ ሰዎች አሉ። አንዳንድ ሰዎች ደግሞ ጉዳዩን አክሴፕት ላይ ያደርጉት ይችላሉ። አንቺ መንገድ ላይ ስለሄድሽ ድንጋይ የሚወረውርብሽ የኢትዮጵያ ኦርቶዶክስ ሰው ላይወድሽ ላይቀበልሽ ይችላል፣ ሊያዝንልሽ ሊተውሽ ይችላል። በቃ ውጥት ልትይሽ ትችላለሽ። እኔ ለምሳሌ መዝሙርሽን ልክ ከለቀቅሽ በኋላ ማለት ነው ሰምቼው አላውቅም። ፐርሰናሊ አሁንም ኢትዮጵያ ኦርቶዶክስ ተዋህዶ ውስጥ ብትመጪ ብትመለሽ ደስ ይለኛል። አሁን ባለሽበት ሁኔታ ግን መንገድ ላይ ባይሽ በቃ አየዋት አይ ብዬ ነው የማልፈው። አለቀ። ምክንያቱም እኔ ኢትዮጵያ ኦርቶዶክስ ተዋህዶ ቀጥተኛ መንገድ ናት ብዬ ስለማምን የትኛውም ሃይማኖት ውስጥ ያለ ሰው ማለት ነው እንደሚያምነው ሁሉ በሌላ ሃይማኖት ላሉ ሰዎች አዝናለሁ። ከዛ የዘለለ ግን አንቺ የምትዩ ኢትዮጵያ ውስጥ የሚሆን እንዴ ምንድነው ይሄን ያህል ጥላቻ መንዛት እንዴ? እንዳንቺ እንደ ትዝታው እንደ በጋሻው እንደ እንዳልካቸው ዘነበ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ዝቅ ከፍ አድርጎ የሚሳደብና የሚዘልፍ ሰው አለ እንዴ? ሌሎች ሰዎች እስኪታዘቡ ድረስ አሁን እሺ ይሄንን መተሽ ተናገርሽው እንድንከሰስ እንድንወነጀል ነው? ክርስቶስ እንዲከብርበት ነው? እሺ ምን እናደርግሽ? በሌላ መንገድ ልጠይቅሽ፣ ምን እናደርግ እንዴ? አንዳንድ ጊዜ እኮ ማለት ነው ብለን ቀጥቅጠን አልሞተ ያለ ነገር ላይ ከእንደገና ደግሞ በሌላ አለሳልሰን ተበዳይ ሆኖ መምጣት አያዋጣም። ቀጥቅጣችሁ አጋብታችሁ ግራ አጋብታችሁ ሞክራችሁ ስታጡ ደግሞ አልሆን ሲላችሁ ደግሞ ተበዳይ ሆናችሁ መጣችሁ። ሰላማችሁ ብዝት ይበልልኝ። አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። እኔ ፕሮቴስታንት ባወጅኩበት ሰዓት አቡነ ገብርኤልን በተናገሩበት ሰዓት እንዴት እሳቸውን ይናገራሉ፣ ክርስቶስን የሚሰብክ እንዴት ይወቀሳል ብዬ በል ተነስቼ ነው እንግዲህ ወደዚህ የመጣሁት። ወደዚህ ስመጣ ደግሞ ጌታ የገለጠልኝ ነገሮች አሉ። መከፋፈል መኖሩን፣ በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ መበታተናቸውን የማውቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላውቅም ነበር። እቺ ሴት ምን አድርጋለች? በጌታ ኢየሱስ ላይ ዋሽታለች። ኦርቶዶክስ
መድረክ ላይ ያለው በምናገርበት ሰዓት ኦርቶዶክስ ምን አርጋኛለች ብላለች። ይተፉብኝ ነበር፣ ይሰድቡኝ ነበር፣ መጥፎ ነገር ይናገሩብኝ ነበር ብላ ዋሽታለች። እኔ ምስክር ነኝ። ሁላችሁም ታያላችሁ። የቴክኖሎጂ ዘመን ነው። ከ9 ዓመት በኋላ መታ ነው እንደዚህ አይነት ድራማ የሰራችሁ። ለምን? በእኔ ጉዳይ ላይ ብጥብጥ ተነስቷል። ግራ ተገባብተዋሉ። ውሸታቸው ተጋልጧል። ውሸታቸው በተጋለጠበት ሰዓት አንቺን አምጥተው ሲሰድቡኝ፣ ፓስተር በጋሻው ምትለው ሲሳደብ፣ ፓስተር ትዝታው ብትለው፣ ኤርሚያስ ብትለው ምናምን ተሳድበው ሁሉ ነገር በእኔ ላይ ብዙ ሴራ ሲሰራብኝ ያ ነገር ስለከሸፈ ስላያችሁ እርግማኑ ጭምር ስታደርጉብኝ ተሰባስባችሁ ስላልሰራ ምን አረጋችሁ? ከ9 ዓመት በኋላ አንቺ መጥተሽ ምን አይነት ነገር ማድረግ ፈለግሽ? ኦርቶዶክስ ይተፉብኝ ነበር ክርስቶስን ስላልኩኝ ብለሽ ሶፍት ይዘሽ የውሸት እንባ እያነባሽ ዋሽሽ። በክርስቶስ ላይ በኦርቶዶክስ ላይ ዋሽሽ። እኔ ደግሞ ክርስቶስን በስሙ ልጠመቅ ነው ብዬ ባልኩበት ሰዓት ኦርቶዶክስ ወንድምና እህቶቼ ከጎኔ ሆነው እንኳን ደስ አለ ብለው ስጠመቅ አብረውኝ ነበሩ። እንኳን ሊተፋብኝ፣ እንኳን ሊዋሽብኝ፣ እንኳን ክፉ ሊያደርጉብኝ ክትፎ ሲጋብዙኝ አብሮ ያደረጉኝ ኦርቶዶክስ ወንድምና እህቶቼ ናቸው። አየሽ፣ ውሸት አይጠቅምም። በእንባ ያዞ እንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት እውነት ናት። አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እንጂ ኦርቶዶክስ ቤት አይደለም። ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታውን አትችሉም። ግን የግብፅ ኦርቶዶክስ አለ፣ የራሽያ ኦርቶዶክስ አለ፣ የአርሜኒያ ኦርቶዶክስ አለ፣ የእስራኤል ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የህንድ ኦርቶዶክስ አለ፣ የኢራን ኦርቶዶክስ አለ። የሁሉም ሀገር ላይ ኦርቶዶክስ አለ። እንዴት አድርጋችሁ ልታጠፉ ነው? ጭካኔያችሁ፣ አርመኔነታችሁ፣ በተለይ ከኦርቶዶክስ ዲያቆን ነን ዘማሪ ነን ምናምን ብላችሁ ወጣችሁ፣ በብልግናችሁ ወጣችሁ ሰዎች ኦርቶዶክስ ላይ የምትሰሩት ነገር እጅግ እጅግ ይዘገንናል። አሁንም እናገራለሁ፣ የእውነተኛው ክርስቶስን የተቀበለ ሰው ደስታ ሐሴት ያደርጋል እንጂ በየመንገዱ ላይ ሃይዌ ላይ ይወረውረኛል የሚል ትምህርት የለው። ሃይዌ ላይ ሙቺ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም። ለምን መሰለሽ? እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድን ነው የሆኑት? ምኑ ተከፈተ? ተከፈተ በሩ ይላል። ተከፈተ በሩ ይላል። 3 ደቂቃን 3 ደቂቃኖች አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን ነው የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ዳዊት ቅዱስ ዳንኤል አንበሳ ውስጥ መንጋጋ ውስጥ ጉድጓድ ውስጥ ሲጣል ምንድን ነው የሆነው? የአንበሶቹን መንጋጋ ነው የዘጋለት። በሙሉ ወደ እግዚአብሔር የሆነውን ሽፋን ከቨር ነው የሚሰጠው እግዚአብሔር እንጂ ሙትሙት አይልም። አንቺም ብቻ ሳይሆን ኤርሚያስ ምንድን ነው ያለው? አይተንፍሱ፣ ኤርሚያስ አይተንፍሱ፣ እኔም ሙትሙት ይለኝ ነበር አለ። የሙታን መንፈስ ነው ያለ። የክርስቶስ መንፈስ አያል ነው፣ ደስታ ነው። በእስር ቤት ሆነ እንኳን የምትደሰትበት መንፈስ ነው። ኢንጆይ ነው የምታደርገው። እየተቀበላችሁት የርኩስ መንፈስ ስለሆነ ምን ሆነ? ይሄ ነገራችሁ ተረበሸ። በውስጣችሁ እውቀት የለም፣ ክፋት ግን አለ። የክፋት መንገድን ኦርቶዶክስ ሙሉ በሙሉ የኢትዮጵያ ብትጠፋላችሁ ደስታችሁ ነው። ይህን ደግሞ ጌታ ኢየሱስ ክርስቶስ አያደርገውም። ለምን? ቤተ ክርስቲያን የኦርቶዶክስ የተመሰረተችው በምን ላይ ነው? በክርስቶስ ደም ላይ ነው። በአብ ወልድ በመንፈስ ቅዱስ ነው። እኔ ለጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው፣ መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? ለምሳሌ ዮሐንስ ሲናገር እኔ በውሃ ጠምቃችኋለሁ፣ የንስሐ በውሃ ጠምቃችኋለሁ፣ በመንፈስ ቅዱስ የሚያጠምቃችሁ ግን ከኔ በኋላ ይመጣል አለ። በመንፈስ ቅዱስ ያልተጠመቀ መንፈስ ቅዱስን እንዴት ሊያውቀው ይችላል? ስለዚህ በአብ ወልድ በመንፈስ ቅዱስ ካልተጠመቅ መንፈስ ቅዱስ አንተ ውስጥ ሊኖር አይችልም። ከየት አምጥተህ ነው የምትድነው? ከየት ታመጣዋለህ? አብና ወልድን ይዛል። እሺ፣ አብን ታምናለህ፣ ወልድን ታምናለህ። መንፈስ ቅዱስን የምታገኘው በመንፈስ ቅዱስም ስትጠመቅ። በመንፈስ ቅዱስም ካልተጠመቅ ምንም አይነት ምን አታገኝም፣ መንፈስ ቅዱስ አታመጣ። ስለዚህ ትምህርታችሁ እንኳን የክርስቶስ ነገር የጎደለው የአብ ወልድ የመንፈስ ቅዱስ ነገር የጎደለው ትምህርት እያስተማራችሁ ሰዎችን ወደማይረባ ቦታ ትወስዳላችሁ። ጌታ ኢየሱስ ክርስቶስ ይቅር ይበላችሁ። ትምህርታችሁ እንኳን የተጣመመ እንደሆነ ማሳያ ነው። ሌላው ክርስቶስ መስቀሉ ላይ ያለ ሲሰቀል ውሃና ደም ነው የወጣው። ክርስቶስ
ውሃና ደም ነው የወጣው። ውሃ እኛ ብንወጋ ቀኑን ሙሉ ስትወጋኝ ብትውል ውሃ አይወጣኝም፣ እኔ ደም ብቻ ነው የሚፈሰው። ስለዚህ የክርስቶስ ከጥምቀቱና ከደሙ ካልተገናኘን ክርስቶስን ማግኘት አንችልም። የመዳኛ መዳኑ አንደኛው ጥምቀት ነው፣ መዳን ነው። መዳን በቃሉ ነው፣ ጥምቀቱ ነው፣ ቁርባኑ ነው። እነዚህን አንድ ላይ ካለ ክርስቶስን ልታገኘው አችልም። ምክንያቱም መንፈስ ቅዱስን የምታገኘው ስትጠመቅ ነው። ምን ሰው ከመንፈስና ከውሃ ካልተጠመቀ የእግዚአብሔርን መንግስት አይወርስም ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይህንን ነገር እንኳን የማታደርጉ ሰዎች፣ በክርስቶስ የተበታተናችሁ ሰዎች እንደዚህ አይነት ሴራ ስትራገሙ ቆይታችሁ ነገራችሁ ስለተበላሻቸ ብቻ አሁን መታችሁ በዘርፌ ከ9 ዓመት በኋላ መታ በለቅሷ ኦርቶዶክስን ልትወቅሷ መታችሁ። ጌታ ኢየሱስ ክርስቶስ ልቦና ይስጣችሁ ነው የምለው። እኔ ስራችሁን እግዚአብሔር በገለጠልኝ አፍርሼዋለሁ። በጌታ በኢየሱስ ስም ስራችሁ ፈርሷል። ለምን? ስታጭበረብሩበት የነበረ ስም ነው። ነቢይ ነኝ፣ ሐዋርያ ነኝ፣ የእግዚአብሔር ሰው ነኝ ያጭበረብራችሁበት ዘመን ነው። አብዛኛው ሁሉም እያልኩ አይደለም። እግዚአብሔር የሚቀባቸው ሰዎች አሉ፣ ሁሌም ይቀባል እግዚአብሔር። አብዛኞቻችሁ ግን በክርስቶስ ስም የምታጭበረብሩ ስለሆናችሁ ልቦና ይስጣችሁ ላለሁ እግዚአብሔር። አሁንም ኦርቶዶክስ ወንድምና እህቶቼ እግዚአብሔር ይጠብቃችሁ ላለሁ ከእንደዚህ አይነት መርዘኞች እግዚአብሔር ይጠብቃችሁ። ተባረኩልኝ። መልካም ቀን። ኦርቶዶክሶች አንድ ቤት ከተከፈተ ትምህርት ከተከፈተ ሁሉም ዘግተው እዛ ነው የሚሰበሰቡት፣ ይማራሉ። ሁሉም ዘግተው ቤታቸውን። እኛስ እንደ እንትን እዛም ይከፈታል፣ እዛም ይከፈታል፣ እዛም 10 ሰው፣ እዛም 15 ሰው፣ እዛም 20 ሰው። ምንድነን ግን ፕሮቴስታንቶች? እውነት እኔ እንደ ዘንድሮ በፕሮቴስታንት ያፈርኩበት ጊዜ የለም። እኔ ረጅም ዓመት የቆየው ባልሆን በፍጹም ፕሮቴስታንትን ጥዬ ነበር የምወጣው። በእውነት ነው የምለው፣ ፕሮቴስታንት የሚባል ጥዬ ነበር የምወጣው። ትምህርቱ ባይገባኝ፣ ስነ መለኮቱ ባይገባኝ፣ ረጅም ዓመት የቆየው ባልሆን ኖሮ ገና የ5 ዓመት የ10 ዓመት ክርስትና ቢኖር ኖሮ ፕሮቴስታንትን ጥዬ ነበር የምወጣው። በጣም አፍሬያለሁ። ፕሮቴስታንት በመሆን በጣም ያፈርኩበት ዘመን ነው ዘንድሮ። ተሳዳቢ የሞላበት፣ ትምህርት ላይ ዜሮ፣ ስነ መለኮት ላይ ዜሮ። ስነ መለኮቱ እየተገለጠ ነው፣ ትምህርቱ እየተገለጠ ነው። ትምህርት ላይ የሚገባው ግን ጥቂት። ከኦርቶዶክስ እንማር፣ ከኦርቶዶክሶች እንማር፣ እንኮርጄ። በጣም መልካም ነገራቸው ነው። እንደዚህ አይነት ኤረሮች እየተፈጠሩ ያሉት ትምህርት ላይ ሲሪየስ ስላልሆንን፣ ስድብ ላይ ግን ሲሪየስ ነን። ስድብ የሚሰደብበት ቤት ግን ብዙ ሰው ይኖራል። ያንን ስድብ ይሞላል። ሄደ የተሞላውን ደግሞ እንትን ይለዋል። ምንድነው የሚያወጣው? ስድብ። ምክንያቱም የተሞላውን ነው ሰው የሚያወጣው። የእግዚአብሔርን ቃል ሲሞላ፣ ስነ መለኮቱን ሲሞላ ግን የትም ሲሄድ ያንን ነው። ድም ስታደርገው ስነ መለኮቱ ይወጣል። ነካ ስታደርገው ስነ መለኮቱ ይፈሳል። የእግዚአብሔር ቃል ይፈሳል። ስድብ የተሞላ ሰው ነካ ስታደርገው አቤት አቤት ዘር ማንዘርህ አይቀረውም፣ ተራራራራራ ይለቀዋል። እባካችሁ ፕሮቴስታንት ወንድሞችና እህቶች፣ አብዛኞቻችሁ ታናሾቻችን ናችሁ። ገና በጌታም ታናሾች ናችሁ። ከ10 ዓመት ያልበለጣችሁ ናችሁ። በእድሜም ታናሾቻችን ናችሁ። ትምህርት ላይ ፎከስ እናደርግ፣ አስተምሮ ላይ ፎከስ እናደርግ። እስኪ ትምህርት በትክክል የሚማርበት ቦታ ሌሎቻችን ቤት ዘግተን እስኪ እንሰብሰብ። እንደዛ አይነት እንልመድ። ኦርቶዶክሶች እንደሚያደርጉት እኛም እስኪ እናደርግ። ምንድነው የሆነ እንደ ድርቁ በዛም እዚህም ጠብ በክፈት ሰብሰብ እንበል። በቃ ጎራው ይለይ። ስነ መለኮቱ ላይ የሚያተኩሩ ቤቶች ይለዩ። ስነ መለኮቱን የሚፈልግ ሰው ሰብሰብ ይበል። ያንን መማር የሚፈልግ ሰው፣ ሌላ ጎራ ደግሞ ያለው ሰው እዛ ቦታ ላይ ሰብሰብ ይበል። ብቻ ሰብሰብ እንበል። ይሄንን እናድርግ። እኔ ይሄንን ነው የማስተላልፈው አንቺ። ምክንያቱም ይሄ ያለ መማር ነው። አንደኛ በቸርቻቸውን በስነ ስርዓቱ አይማሩም። እዚህ ቲክቶክ ላይም ስናስተምር በስነ ስርዓቱ ከአስተማሪዎች አይማሩ። ያልተማረ ሰው ደግሞ እንደዚህ አይነት ኤረር ውስጥ ይገባል ማለት ነው። ፊሎኬ ምንድነው ጣሊያንኛ ነው ብሎ ሊልሽ ይችላል። ምንድነው ፊሎኬ የሚባለው ነገር? ሰው ይሄ የሚገባው ሲማር ብቻ ነው። ቁጭ ብሎ ሲማር። ልክ ማርያም እንዴት ነው ያደረገችው? በክርስቶስ እግር ስር ቁጭ ብላ ነው የተማረችው። መልካሙን ነገር መርጣለች ነው የተባለችው። መልካሙን ነገር እንምረጥ ወንድሞችና እህቶች። እንግዲህ ነው እውነቱ፣ ይሄ ነው። በነገራችን ላይ መስማት የሚችል ሰው ካለ፣ ለማዳመጥ የሚችል ሰው ካለ ይሄ ነው ትምህርት ያለ ኦርቶዶክስ ካለ። ፕሮቴስታንቱ አይማርም። ሳይማር ነው አሜን ብሎ ይመጣው። ከዛ በኋላ ግን
ቤተክርስቲያን ለአፉ ሲከፍት እናየዋለን። ያልተማረ ሁሉ እየተሰበሰበ ቤቷን ለመስደብ የሚሞክረው በነገራችን ነው። የተማረውማ ያውቃል፣ ያከብራታል ቤተክርስቲያን። ያልተማረው ግን ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት